አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? አልሐምዱሊላህ ከኛ ሁሉ ሰላም ነው። ዛሬ ብቅ ብያለሁኝ። እንግዲህ እንደምታዩት ይበቅላል ብዬ ሳላስበው የበቀለ ተክል ላሳያችሁ። በተለይ እኛ ሀገር ላይ ማለት ነው ይሄ አረብ ሀገር ያላችሁ እህቶች ታውቁታላችሁ። አብዛኛውን የምትከታተሉኝ አረብ ሀገር ስለሆናችሁ ይሄ የድንብላል ቅጠል ኩዝበራና በግዱንስና ኩዝበራ የሚበቅል አይመስለኝም ነበር እኛ ሀገር ላይና አጋጣሚ እስኪ ኩዝበራ ማለት እኮ የድንብላል ቅጠል ነው ማለት ስሰማ ከዛ የድንብላሉን ቅጠል ዝርት አረኩት። እንደዚህ ግቢያችን ላይ ትንሽዬ እንትናለች እንደምታዩት ግቢዋ ላይ መካከል ላይ ዙሪያውን አርማታ ተደርጋ ግን እንደዚች አራት ማዕዘን የሆነች ቦታ አለችና ያው እኔ እንኳን ከመጣሁ በቀሎ በላሁ፣ ድንች በላሁ። አሁን ደግሞ ቀይ ሰርና ካሮት እንደምታዩት ይዟል። አሁን እቺ እንግዲህ በግዱንስ ናት ማሳያቸው። ያትች ትናንሽ ቅጠሏ በግዱንስ ናት። ያቺ ደግሞ ቡና ነች። መካከል ላይ የምታዩት ቡና ነች። አሁን በጣም ቡና ውድ ስለሆነ የሚገርማችሁ ነገር በቃ ሰው በየግቢው ያልተከለ ሰው አታገኙም። ያው የቡና ምርት ወደፊት ነው የምታገኙበት። ገና 4 አመት ከ3 አመት በኋላ ጠብቃችሁ ነው። ቢሆንም ግን በየግቢያችን ተክለን እንደምታዩት ካሮቱ ጋር በጣም ይመሳሰላል። ግን ይሄ ቅጠሉ ሰፋፊ ነው። ካሮቱ ደግሞ ቅጠሎቹ በጣም ትናንሽ ናቸው። እንደምታዩት ይሄ ኩዝበራ ነው፣ የድንብላል ቅጠል ማለት ድንብላሉን ዘርቼው ነውና እንደዚህ ሆኖ ሲወጣ አላመንኩም። የምረውት እንደምታዩት ነው። በጣም ነው የሚያምረው። በጣም ቶሎ ደግሞ እድገት አለው፣ ቶሎ ያድጋል። እዚህ ሩዝ ጋር ሰራዋለሁ። ባለፈው እንደውም ይሄ ምንድነው የሚባለው ሽትኒ ነው የሚሉት፣ ሽትኒ ይሉታል አንዳንዶቹ ደግሞ ሰላጣ ሀራ ይሉታል። እንግዲህ እንደ ሁሉም አካባቢ ይለያያል። አረብ ሀገር ከቲማቲም ከነጭ ሽንኩርት ከሎሚ ከምናምን ጋር አድርጋችሁ ፍጭት አድርጋችሁ በመፍጫ በሩዝ ስትበሉት በጣም ነው የሚጣፍጠው። የሚገርማችሁ ይሄንን እኔ እንደዛ ነው ያረኩት ልላችሁ ነው። በጣም ነው የሚጣፍጠው። እንግዲህ 2 ቪዲዮ ነው ይሄ። በጣም አድጎ ነው ካሮቱ ምኑም ቀይ ስሩም ካደገ በኋላ ነው። በፊተኛው ቪዲዮ አላደገም ነበረ። እንደምታዩት ነው እንግዲህ በጣም ያምራል። ለካ እንዲህም አለ እንደ እርሻ ካላችሁ ማንኛውም ነገር በትዘሩት የሚበቅልበት ምናልባት ተምር እንደ ሀገሩ ሁኔታ አፈሩ የማይቀበለው ተምር እንደሆነ እንጂ ማንኛውንም ነገር ማብቀል መዝራት ይቻላል። መሬቱ ከተስማማው ከተቀበለ ማለት ነውና ገርሞኝ ነው ወደ እናንተ ላመጣ የፈለኩትና የምር ምናልባት ሰው ላይ ያውቀው ይችላል። የድንብላል ቅጠል ገበያም አይቻል አቅም ሲሸጥ ሀይቅ ላይ አንድ ጊዜ ብቻ ባለፈው የድንብላል ቅጠል ተብሎ ሲሸጡ አየሁኝ። የድንብላል ቅጠል ብለው እስከ ፍሬው አብቦ ሲሸጡ አየሁኝና እንጂ በደንብም ሲሸጥም አታዩትም። ድንብላሉ ፍሬው ነው እንጂ ቅጠሉ አይሸጥም። ይሄ የአረብ ሀገር ነው የሚታወቀው። እኛ ሀገር ያው ቅጠላ ቅጠል ከጎመን በስተቀር ቅጠላ ቅጠል አንበላ አይደለ? ለዛ ይመስለኛል። ብቻ በጣም ነው የሚያምረው። እንደዚህ ደግሞ ስታዩት ግቢ ላይ ቁጭ ስትሉ እንደዚህ አረንጓዴ ነገር በትንሿን ብትሆን ያው እንግዲህ 180 ካሬ ላይ ይችም ማስተረፍ ያው መቼም ምንም ማለት አይደለም። ግን ያው መውጫ መግቢያ ነው የምታጡት። ግቢው ጥብቅብቅ ይላል። ግን ደግሞ ወጣ ብላችሁ በረንዳው ላይ እንደዚህ አረንጓዴ ነገር ማየት ደስ ይላል። አሁን በጣም እያደገ የካሮቱም ይሄም ቀይ ስሩም እያደገ ውኝ ይላልና ቃሪያው ዙሪያው ምናምን እና በነገራችን ላይ ትበላላችሁ ልላችሁ ነው። ያው ከካሮቱም እንዳታስቡ የ50 ብር ካሮት የምትባለው ማለት 3 ፍሬ 4 ፍሬ ናት 50 ብር የሚባለው በ10 ብር በ20 ብር በማዳበሪያ እንዳልተሞላ አሁን 50 ብር የምትባለው 3 ፍሬ ናት። ቀይ ስሩም እንደዛው 3 ፍሬ ነው 50 ብር የሚባለው። እንደዚህ በቀላሉም ቢሆን እንግዲህ ወደ ግብርናው መግባት ነው ያለን አማራጭ ማለት ነው። ይሄ ደግሞ የምታዩት ስፖርት ቤት ነው። ከቤታችን ፊት ለፊት ስፖርት ቤት አሁን ተገንብቷል። እንዲሁ እንግዲህ ክብደቱ ያስቸገረው ካለ እዚሁ ደግሞ ስፖርታችንን እየሰራን ያው መኖር ነው ማለት ነውና ያው ጋብዘናችኋል ማለት ነው። እንግዲህ ስትመጡ እየጎበኛችሁን እኛ ጋር ስፖርቱም ጋር ካመረት ነውም ትቋደሳላችሁ ለማለት ነው። ይሄን ይመስላል የኛ አካባቢ። በተረፈ ሰላም ሁኑልኝ።